አሱ አቤት እኔ መነጽር አለኝ አንቺ የለሽም እንቁልልጭሽ እኔም አለኝ ግን ጠፍቶብኝ ነው እናቴ ይፈልጉልኛል አይፈልጉልሽም እኔ ግን አለኝ አሁን አንቺ የለሽም ቀኝ አልቀናም ትቀኛለሽ ምርጥ ነው ደግሞ ትልቅ እኔ ያሳያለሁ ሲፈልግ እናቴ ሲፈልጉልኝ ደሞ ምን በብላለኝ ምንድነው ያለሽ በብል ምንድነው በብል አሳየኝ በብል ማለት ይሄ ቆይ ሂጃብ ልለብስ مرحبا ይበላልኝ እስኪ እንልሽ ማሻአላ ተሽና ሳይስ ተጫወች አለ አካ እንደዚህ ተጫወች ኦ ማሻአላ እንደገና አድርግልህ አያ ብዙ ነው ማሻአላ ብዙ ነው ያለኝ አንተ ግን መነጽር ብቻ ነው ያለ ነገር አለኝ አንተ ግን አንድ ነገር ነው አሁን በልጠሽኛል አምኛለሁ እኔ መነጽር ብቻ ነው ያለኝ አሱ እኔ ደግሞ ባይክ አለኝ ማሻአላ ደስ ይላል አሱዬ ጥያቄ ልጠይቅሽ ነው እሺ ቁርአን ቅሪልን እስኪ መጀመሪያ አልহামዱሊላሂ ቢስሚላሂ الرحمن الرحيم الحمد لله رب العالمين الرحمن الرحيم إياك نعبد وإياك الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين الله أحد قل الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمدك واستغفر إنه كان أفواجا توابا ما شاء الله ጎበዝ ልጅ አሱ አቤት ጎበዝ ልጅ አንደኛ የምትወጂው ማንን ነው አላህን ሁለተኛስ ረሱል ሰለላሁ ዐለይሂ ወሰለም ሶስተኛስ አንተን ለምን አንተ ሁሉን ሰው እያሰለምክ ሶስተኛ መውደድ ያለብሽ እናትሽን ከዚያ አራተኛ አባትሽን ከዚያ ኖ አንተን ብዬ አላህን ብዬ ረሱልን ብዬ ጀምሬ አባቴንና እናቴን ወንድሜን እላለሁ ከዚያስ ሁሉንም ሙስሊማ እሺ አንደኛው ኸሊፋ ማን ነው ኸሊፋ ጮክበ አቡበከር ሰዲቅ ሁለተኛስ ረሱል ሰለላሁ ዐለይሂ ዑመር ሁለተኛው ዑመር ረዲየላሁ ዐንሁ ሶስተኛስ ዑስማን ረዲየላሁ ዐንሁ አራተኛስ አሊ ረዲየላሁ ዐንሁ ማሻአላህ እሱ ጎበዝ የህፃን ተምሳሌት አሁን አንቺን እያዩ ህፃኖች
ዓለም ላይ የሚገኙ ህፃኖች 1800 ህፃናቶች ምናልባት ከዚህ ሁሉ ብዙዎች ሊኖሩ ይችላሉ። ማን ያውቃል? አንቺን እያዩ በቃ እንደዚች እንደ ልጅ መሆን አለብን ይላሉ። እኔ እኮ እንዳንተ ብዙ ሰው እያየኝ እንዳንተ ጎበዝ ሆናለሁ። እንደ ሀፊፍ ሳላ ይቀራለሁ። እንደ ሀፊፍ ላይ እንደ ሀፊፍ ሳታይ ትቀራለሽ። ትልቅ ሲሆን ማሻአላህ። አሁን እየቀራሽ ነው አይደል? ቁርአን በየቀኑ አንተና ኢብራሂም እኮ አብራችሁ ነው ብትተኙ ታውቃላችሁ። አብረው ነው የሚያቀርቡሽ። አሱ ጎበዝ ልጅ። ስንት ዓመትሽ ነው አሱ? ምን አይተህ መተሃል? ስንት ዓመትሽ ነው? ማንን? ፎር ማሻአላህ። ገና አራት ዓመት ታያችሁ። እህትና ወንድማችን አይተህ መተሃል? የት ናቸው? አሳይኝ እስኪ። አዲስ አበባ። ወላሂ በስኪ ማሻአላህ ኢንሻአላህ። በቱላህ ጋር ወስዶን ያውቃል። አንተን ደግሞ አይወስድህም። ስለዛ ነው የማይወስድህ። እንትን ስለምታደርግ ነው። እንትን አንተ ምን ሆንሽ? አይሰማም ድምጽ። ቁርአን ቀርተህ ስትጨርስ ለምንድን ነው የምትለው? ቁርአንህን በስርዓቱ አትቀራም? ቁርአንህን በስርዓቱ አትቀራም? ዝም ብለህ ታት ቢመታ ታድርጋት። ትናገር አሱ ምንድን ነው ያልሽው? እሱ መጥፋት ነው። ምኑ ቁርአን ቀርተህ ምኑ አትበል። ቁርአንህን በስርዓቱ ቅራ። እሺ አመሰግናለሁ። ሌላ ሰው እናድርግ። እንደኔ ሲሪየስ ሆነህ ቅራ። አንዳንቺ ሲሪየስ ሆኜ ልቅራ? እሺ ከዚህ በኋላ እንዳንቺ ሲሪየስ ሆኜ ተቆጥቼ እቀራለሁ። እሺ አሱ እሺ ስላለኝ እስጥልኝ በብራለኝ ትልቅየው ብዙ ነው ያለኝ። አንተ ግን አንድ ነገር ነው ያለ። መነጽር ብቻ። ሰው አለች ወይ ነው? ሰላም አለይኩም ወራህመቱላህ። ወንድምሽ እሷም ጮንቲ ያርቃሻው ያርቃሻ ሰው ጋር ሲገባ ሩጦ ይሄድብሃል። ታስ ታረጋለሽ አንቺ። ኡስታዝ ይላል። ያዝ ታረጋለሽ። ቁርአን እያቀራህ ወንድሜ ስልኩን ነካ። ኡስታዝ እያለ ይገርማል። በቃ ወደሃለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወይኛ የምጫወትበት ቦታ ላይ ኡስታዝ ጀዛከላህ አፎን እዚህ ጋር የቆየ ያላችሁ ኢንሻአላህ ቦታ ያዝን። ሰላም አለይኩም ኡስታዝ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሚኪያስ አለ? ከሌለ ሌሎቻችሁ ቀጥሉ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ አለኝ። የመጀመሪያ ጥያቄ የረሱላችን አለይሂ ሰላቱ ሰላም እናትና አባት መገኛቸው አሁን የት ነው? ቀብር ውስጥ ናቸው። አለው እሱም ቀብር ውስጥ እንደሆነ አውቃለሁ፣ ግን ጀነት ነው ወይስ? ወላሂ ለአዚም እሱ ነገር በዑለሞች መካከል ኺላፍ አለው። ምን እንደሚጠቅምሽ አላውቅም፣ ግን ነብያችን ሰለላሁ ዐለይሂ
ከሰው ጋር እንደዚህ ተጨቃጭቀን ነው ያመጣሁት። ለሚያጨቃጭቅ ነገር አይደለም። አንድ ነቢይ አባቱ፣ አክስቱ፣ አጎቱ ጀነት ሆኖ ጀሃነም ያን ነቢይ ነቢይነቱን ጥያቄ ምልክት ውስጥ የሚያስገባ ነገር አይደለም። አንድ ሰው ዛሬ እስልምና ቢቀበል ያ ሰውዬ እስልምና ስለመቀበሉ አይ ወላጆችህ እስልምና አልተቀበሉም እና ብለው አላህ ሱብሓነሁ ወተዓላ ያን ሰው እንትን የሚለው ነገር የለም። እንዳጠቃላይ በዚህ ጉዳይ ላይ በዑለሞች መካከል ኺላፍ አለው። ከዚህ በፊት ተናግሬያለሁ። አህለል ፈትራ ይባላሉ። አህለል ፈትራ አላህ ሱብሓነሁ ወተዓላ እንደማይቀጣ ቃል ገብተዋል። በቁርአን ላይ በሱረቱል አንቢያ ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። ሱረቱል ኢስራ ላይ እኔ መልእክተኛን ሳልክ የምቀጣ አይደለሁም አለ። ኢማሙ ሰዕዲ የተባሉ ታላቁ ዓሊም የሼክ እብኑ ዑሰይሚን አስተማሪ ታላቁ ሼክ ተፍሲራቸው ላይ ምን አሉ? ኢነላሃ ላ ዩዐዚቡ አህለል ፈትራ ወአጥፋለል ሙሽሪኪን የካህዲያን ህፃናት ልጆችንና አህለል ፈትራዎችን አይቀጣም። አህለል ፈትራ ማለት ምን ማለት ነው? በአንድ ነቢይና በሁለተኛው ነቢይ መካከል ያሉ ህዝቦች ማለት ነው። በነቢዩላህ ዒሳና በነቢዩ ሰለላሁ ዐለይሂ ወሰለም መካከል ያሉ ህዝቦች አህሉል ፈትራ ይባላሉ። አህሉል ፈትራ የሚል ቃል አላህ ፈትራ እነዚህ በቁርአን ላይ ጠቅሷል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚር መልእክተኛ አልመጣልንም ብላችሁ ምክንያት እንዳታቀርቡ እነሆ ዛሬ መልእክተኛ ይመጣላችኋል እናንተ የመጽሐፉ ባለቤቶች ሆይ ከነቢያት መቋረጥ በኋላ በፈትራ ጊዜ እያለ ይገልጽላቸዋል። ፈትራ ላይ እስከሆኑ ድረስ ምክንያት አላቸው እነዚህ ሰዎች። ታዲያ ያን ሐዲስ እንዴት ልናደርግ ነው? ሁለት ሐዲስ ያነሳሉ ሰዎች እርሳቸውን የሳት ናቸው ለማለት። አንደኛው የሆነ ሰው መጣና ነቢዩ ሰለላሁ ዐለይሂ ወሰለምን አይነ አቢ አላቸው። አባቴ የት ነው አላቸው። አቢ ወአባከ ፊናር አሉት። ነቢዩ ሰለላሁ ዐለይሂ ወሰለም አባትህም አባቴም የእሳት ናቸው ብለውታል የሚል ሐዲስ አለ። አብና ዋሊድ ይለያያሉ። ዋሊድ ማለት ትክክለኛ ወላጅ ማለት ነው። ይሄን ቃል ቢሉ ኖሮ ምንም አያሻማም፣ አለቀ። ወላጅ ከሆነ ዋሊድ ማለት ነው አይደለ? እሱ ሆኖ በነበረ አብ ነው ያሉት። አብ የሚለውን ደግሞ ይሄን ቃል ለአጎት አብ ይባላል፣ አጎት አያት አብ ይባላል፣ አባት ይባላል፣ ወላጅም አብ ይባላል። ታዲያ እዚህ ቦታ ላይ ማን ነው አብ የተባለው? ነቢዩ ሰለላሁ ዐለይሂ ወሰለም አጎታቸው የእሳት እንደሆነ የተገለጸው እርሱ ነው። አብ አባት ተብሎ ከተገለጹ መካከል አጎታቸው አቡ ጣሊብ ሁጃ ደርሶታል። እሱ ነቢዩ ሰለላሁ ዐለይሂ ወሰለም አግኝቷል፣ እስልምና ደርሶታል፣ አልቀበልም ብሏል። እርሱ የእሳት ለመሆኑም ተነግሯል ሐዲስ ላይ በግልጽ በዛቻው አላረን። አባታቸው አብደላህ ነቢዩ ሰለላሁ ዐለይሂ ወሰለም አግኝቷል ወይ? በፍጹም አላገኘም። በዛቻው ዒሳንስ ያለፈውን አግኝቷል ወይ? አላገኘም። ስለዚህ አቢ ወአባከ ፊናር የሚለውን ለዚህ ነው እርሱ ከአህለል ፈትራ ነው እና ከሚቀጡት አይደለም ያሉ ዑለሞች አሉ። አይ አብ የሚለው እርሱን ያጠቃልላል ብለው የተናገሩም አለ። ያም ይሁን ይህ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸውን ሐሰተኛ ያደርጋሉ ወይ? በፍጹም አያደርግም። በእርሳቸው ላይ ተጽዕኖ ያደርጋሉ ወይ? ምንም ያደርገው ነገር የለም። እናታቸውን የሚያነሱና ሰዎች ምን ይላሉ? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር የሆነ ቦታ እያለፉ ነበር። የሆነ መቃብር አገኙና ነቢያችን ሰለላሁ ዐለይሂ ወሰለም ያንን ቀብር አዩ። ጠጋሉና ትንሽ ቆይተው አለቀሱ። ሲያለቅሱ ጊዜ ሰሃቦች አብሯቸው አለቀሱ። ምን ሆነው ነው አንተ የአላህ መልእክተኛ ያለቀሱት ብለው ጠየቋቸው። ከዛ استأذنت ربي أن أزور قبر أمي فأذن لي واستأذنته أن أستغفر لها فلم يأذن لي ይህ የእናቴ ቀብር ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጌታዬን አላህን ለመንኩት የእናቴን ቀብር እንድዘይር እርሱም ፈቀደልኝ፣ ዘየርኩኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስትግፋር እንዳደርግላትም ለመንኩት፣ ጠየቅኩት፣ ይሄን ደግሞ አልፈቀደልኝም፣ ለዚህ ነው ያለቀስኩት አሉ። ስለዚህ እስትግፋር ስላልተፈቀደላቸው ያልተፈቀደላቸው ካፊር ስለሆነች ማለት ነው ብለው ሁክም ሰጡ ሰዎች። ማን ነው እንደሱ ያላችሁ? እስትግፋር የሚጠየቀው ማን ነው? የተከለከለው ለካፊር ብቻ ነው ያለው ማን ነው? ለአህለል ፈትራ እስትግፋር አይፈቀድም እኮ። ልክ ለምሳሌ ከሃዲያን ህፃናት ልጆች የይሁድ የክርስቲያን የማንም ህፃናት ልጆች ይሞቱ፣ ይሄን ልጅ እስትግፋር ማድረግ ይቻላል አይቻልም? አይቻልም እስትግፋር ማድረግ ለዚህ ልጅ። ነገር ግን ያ ማለት ይሄ ልጅ ከሃዲ ነው የጀሃነም ነው ማለት ነው? አይደለም፣ በፍጹም
አይደለም በፍጹም። ስለዚህ አህለል ፈትራዎችና የካህዲያን ህፃናት ልጆችን እነዚህን ኢስቲግፋር ማድረግ አይቻልም። ለምን? ሁክማቸው ገና አልተገለጸም፣ አልታወቀም። መቼ ነው የሚታወቀው? የውመል ቂያማ አላህ ፈተና ይሰጣቸዋል አህለል ፈትራዎችንና የካህዲያን ህፃናት ልጆችን። የዛኔ ፈተና ሰጥቷቸው አንቀበልም ካሉ የእሳት ይሆናሉ። ፈተናውን ደግሞ የዛኔ ከተወጡና አላህ የሚያዛቸውን ከፈጸሙ በሚፈትነው መንገድ ፈትኗቸው የዛኔ የጀነት ይሆናሉ። ስለዚህ ገና ያልታወቀ ጉዳይ ነው የእርሳቸው ብዬ ነው የማምነው ከዚህ ከቁርአንና ከሐዲስ አንፃር። አላህ ሱብሓነሁ ወተዓላ ሁጃ ያልደረሰውን አካል እንደማይቀጣ ቃል ገብቷል። በርካታ የቁርአን አንቀጽ ላይ ገብቷቸዋል አይደለም? ነቢይ መጥቶለት ደርሶት አይ አልቀበልም እኔ ያለን አካል ለሚቀጣው لأنه رب عادل ፍትሃዊ የሆነ አምላክ ነው አላህ ሱብሓነሁ ወተዓላ። ረሱላን ሙበሽሪን ወመንዚሪን ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል፣ መልእክተኛን አብሳሪዎችና አስጠንቃቂ አድርጌ ላኳቸው የትንሣኤ ቀን ሰዎች በአላህ ላይ ምንም ማስረጃ እንዳይኖራቸው። ስለዚህ መልእክተኛ ካልደረሰው አብሳሪና አስጠንቃቂ ካልደረሰው አንድ አካል ነገ የውመል ቂያማ ሑጃ አለው ከአላህ ፊት አልደረሰኝም ማ ጃአና ሚን በሽሪን ወላ ነዚር ማለት ይችላል። ማን ነቢይ መጥቶ አስጠነቀቀ? የደረሳቸው የለም። ስለዚህ ሁም ሚን አህሊል ፈትራ ከአህሊል ፈትራ ናቸው። ነገ ነው ጉዳያቸው የሚታወቅ። አይ ሁለተኛ ጥያቄ አመሰግናለሁ። እንትን ጫት ሐራም ነው አይደል? አዎ ጫት ሐራም ነው። የጊዜያችን ተላልቆለው እሺ መነገድስ መቃሙ ሐራም እንደሆነ አውቃለሁ። መነገድስ እሺ በዛ መታያደር ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያን ነገርንም ገንዘብ መብላት ሐራም እንዳደረገ እወቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አስካሪ መጠጥ ሐራም ነው ከተባለ አሁን እስካልጠጣሁ ድረስ መነገዱ ችግር የለውም አይባልም። መነገዱም ራሱ ሁሉም አብሮ ሐራም ነው የሚሆነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ፊ ሱረቲል ማኢዳ ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። መልካም ስራ በመስራትና አላህን በመታዘዝ ላይ ተባበሩ፣ ኃጢአት በመስራት ላይና አላህን በማመጽ ላይ አትተባበሩ ይላል። እሺ እና ክልክልናስ? እሺ የመጨረሻ ጥያቄ እንትን ጽንስ ማየት እንዴት ነው? ጾታ ሳይወለድ በፊት ጽንስ ማየትን በተመለከተ አስፈላጊ ነው ከተገኘ ሴት ልጅ ሴት ዶክተር ካለች ከዚያች ጋር ሄዳ ይሄን ነገር ስታይ ችግር አይኖርም። እዛ ነው አይ ጾታ ማየት ነው ማለት ጀንደር ማየት ማለት ነው። ገብቶኛል። ያንን ነገር የሰውነትን አካል የሆነ የሰውነት ክፍል ገልጣ የምታሳይ ከሆነ ለምርመራ ተብሎ ማለት ነው ይሄን ነገር ለማረጋገጥ እንደዛ ካለው ይሄ ነገር ሴት ዶክተር ጋር ሄዳ ነው እንትን የምትለው እንጂ ወንድ ጋር ሄዳ የህረት ክራዋን ሰውነቷን ገልጣ የምታሳይበት መንገድ ከሆነ አይቻልም። እሺ በኮመንት ምን አይነት ጥያቄ ነው ይዘሽ የመጣሽው ያላችሁኝ ይቅርታ አድርጉልኝ፣ አፉ በሉኝ። እኔ ማለት ያልገባኝን ነገር ነው ይዤ የመጣሁት እየጠየኩት ካስከፋችሁ ቀርበሉኝ። ሌላ ደግሞ እሱ በጣም ለአላህ ብዬ እወድሃለሁኝ። እንዳንተ አይነት ልጅ ለመውለድ አሁን 8 ወሬ ነው። ኢንሻአላህ ዱአ አድርግልኝ። እንዳንተ እንዲሆንልኝ እፈልጋለሁኝ። ኢንሻአላህ ዱአ አድርግልኝ። አላህ ይውደድ፣ አላህ ይጠብቅ ወንድሜ። አረኔ ምንም ማለት አይደለም። አላህ ከኛ የተሻለ እጥፍ ልጆችን ይስጣችሁ። አሚን አሚን። አይ ሰላም እንዴት ነው ሚኪያስ? ትናንትና ጥያቄ ጠይቄ ነበረ እና በዚህ በሀዲስ ጉዳይ ላይ ምናምን ለምንድን ነው ስህተት ተደርገው የተቀመጡ ሀዲሶች ለምንድን ነው የማይወገዱት የሚለው አይነት ጥያቄ ጠይቄ እንድንማርበት ነው ብለኸኝ ነበር እና ታዲያ ምንድን ነው ያጠፉት? ከእስልምና ውጭ ያሉ ሰዎች ያንን ስህተት የሆኑ ሀዲሶችን ይዘው መጥተው ይጠይቁ ምንድን ነው ጥፋቱ የሚለውን ነገር ጠይቄ መልስም አልሰጠኸኝም ነበረ። ጥፋቱ ምንድን ነው ከተባለ ያንን ስህተት ነው ተብሎ የተቀመጠውን ደብቀው ዋሽተው ያውና ሙስሊሞች እምነታቸው ይሄ ነው ብለው የተሳሳተውን ያንን ስህተት ነው የሚለውን መልእክት ደብቀው ማምጣታቸው እሱ ነው ስህተቱ። እሺ አንዳንድ ሰዎች የግድያ ሙከራም በቃ እንደዚህ የማጥቃት አይነት ስራ እንሰራለን ብለው በውስጥም የማስፈራራት ነገር ስለሆነ ምናልባት ያ ነገር የተቀመጠውን ነገር ይዘው ከመጡ እነኝህ ሰዎች ስህተት እንደሆነ አዲሱ ነግሮ ማስተማር አይሻልም ወይ? ምን ትላለህ በዚህ ጉዳይ? ግድያ ሙከራ ምናምን እያለው የሰክሷቸው ወላሂ ማንም ይገላቸው የለም። ሊያስሩን ነው ሊገሉን ነው ምናምን ወፍ በእናንተ ጭንቅላት ላይ ወላሂ ፖለቲካ እየሰሩ ነው። ወላሂ ፖለቲካ እየሰሩባችሁ ነው። ምን ያክል
የዋህ እንደሆናቸው አውቀዋል። በዚህ ይጫወቱባቸው። ያው ልንገደል ነው እውነትን ስለወጣን እኛ ሙስሊሞች እንደዚህ ሃይማኖታቸውን እንትን ስላለባቸው ማንም ይገለ ዞር ብላ የለም። በራሳቸው ድራማ ይሰራሉ፣ ራሳቸውን ይቆልላሉ። ሰው ራሱን ያፈምሳል። ልንገደል ነው እያለ ለማንኛውም ያለውን ነገር መጥተው ቢያወራ ማንኛውም ሰው እኛ ፊት እኛ መምጣት የለብንም። ያው ቀን ላይ እየመጡ እየጠየቁ አይደል ልጆች የፈለግከውን አንተ በእስልምና ላይ እንደው ይሄ ነገር ያሳፍራል እስልምና ላይ ብለህ የምታነሳውን ጥያቄ መጥተህ ጠይቅ። በድፍረት ነው ጮክ ብዬ የምናገርልህ። ወላሂ ላዝ ምንም የሚያሳፍር ነገር የለውም እኛ ጋር። ቀጣፊና ውሸታቸውን ግን እያመጡ እንደፈለጉ እንትን ይላሉ። ከዚያ በኋላ በዚያ እናንተን ይሸውዷቸዋል። ጭራሽ ይህንን እውነት ስላጣ ልንገደል ነው። በሀዲሳቸው ላይ እንዲህ አለ መጥተው እኛ ፊት ያወሩት እየተናገርኩ ነው። ማንኛውም በእስልምና ላይ ትችት አለን የምትሉ ሰባኪያን ካላችሁ ወላሂ ላዚም መታችሁ ፊት ነው። እኔ ትልቁ ላይ አድርጊያቸው እኔ ትንሽ ላይ ሆናለሁኝ። እኔ ቁጭ ብለን እንደው ከእናንተ እንማራለን። ችግር የለም። ብቻ እናንተ ደፍራችሁ ከኛ ፊት ነው ቤታችሁን ዘግታችሁ እስልምና ላይ እንደዛ ያለ ማለት አይደለም። ያላ በግሌ የነብዩ ማለት እንትን ስለ ምግባር በጣም የተለየ ነው። እኔ ከአንድ ነብይ ማሟላት አለበት ተብሎ ከሚታሰቡ መልካም ባህሪያትን አብዛኛዎቹን ያሟላ ነው ነብዩ መሐመድ ብዬ ነው ማስበው። እኔ በግሌ የግል ሀሳቤ ነው። ግን አሁን 188 ሀዲስ እንትን ላይ ሳይ ቡካሪ ላይ ስለ የእግር ነው የእጅ ጣቢ ስለመጠጣት ሁለት ሰሃባዎች የሚናገሩበት ዘገባ አለ። ያ ጉዳይ እንዴት ነው? እስኪ የትኛው እስኪ አጣና ተሰይናለህ? 188 ቡኻሪ ላይ ነው መሰለኝ። ታጥበው ነብዩ በአፋቸው አንድ እንትን እዛ ላይ አድርገው ጠጣ ነው ይላሉ። ኦኬ እሺ። ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ቀደምት ነብያቶች ከሰውነታቸው የሚገኘው ማንኛውም ነገር የተባረከ ነው። እነዚህ ሰዎች መጥተው ወካኑ የቅተሲሉነ ዐላ ውዱኢሂ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ውዱ ሲያደርጉ ጊዜ እንዲሁም ቀደምት ነቢያቶች ልብ በሉ ሰውነታቸውን አላህ ሱብሓነሁ ወተዓላ የባረከው ሰውነት ነው። አፈርም አይበላም ሰውነታቸው። ከሰውነታቸው የሚገኝ ማንኛውም ነጃሳ ነገር እያልኩኝ አይደለም። ነጃሳ ነገር በፍጹም ክልክል። ያንን ነገር እነዚህ ከነቢያችን ሰለላሁ ዐለይሂ ወሰለም ሆነ ከማናቸውም ካለፉት ነቢያቶች ሰዎች እንደ ፈውስ ሊጠቀሙበት ያንን ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም አዎ በምራቃቸው ሰዎችን ቱፍ ብለው አይናቸው ውስጥ ተፍተው ይፈውሷቸው ነበር። ይህን ሐዲስ ላሳየህ እችላለሁ። በዚህ ነገር ላይ ነቢያችን ሰለላሁ ዐለይሂ ወሰለም አይናቸውን ያበሩላቸው። አልይ ብን አቢ ጣሊብ አለ ለምሳሌ አይኑ ማየት ተስኖታል አሏቸው። ፈደዓ ነቢዩ ሰለላሁ ዐለይሂ ወሰለም አልይን አስጠሩት። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጅዕ ያዝ አደረጉትና ራሱን አይኑ ውስጥ ቱፍ አሉበት። ወዲያውም አይኑ ተገለጠ ተከፈተም አሉ። ማየት የተሳነው ሰው ማለት ነው። የእነርሱ ከሰውነታቸው የሚገኘውን ነገር አላህ ሱብሓነሁ ወተዓላ የባረከው የሆነ ነገር ነው። ከዚህ አንጻር ያው በፈውስ ደረጃ የሚያገለግልበትን ሐዲስ አውጥቼ ላሳይ እችላለሁኝ። እንደዚያ ይሆናል። መጽሐፍ ቅዱስ ላይ ከንፈሩን ይስመዋል አንድ ነቢይ ሌላኛውን ሰው ለመፈወስ ምን ትላለህ? ከንፈሩ ላሳይ። ወንድ ወንድን ይስማል። ጌይነት አይደል እንዴ? ላሳይ። የእግዚአብሔር ነቢይ ላሳይ። ብዙ ማለት ብዙ እንትን አይ ሁሴን እኔ ኦልሬዲ በውስጥ የጨረስኩት ጉዳይ ነው። እኔ ችግር የለብኝም። እኔ ብዙ እንትናት በውስጥ አጥንቼ ጨርሼ ኦልሬዲ በውስጥ የጨረስኩት ጉዳይ ነው። እሱ ለሌላ ሰው ብታሳየው መልካም ነው ብዬ ሌላ ጥያቄ አለ? ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሲኖረኝ ይመጣል። እሺ አብሽር። ይቅርታ ሚኪያስ ምናሉ ልየነ ትችላለህ። እሺ ከላይ ያለ ጥያቄ ያለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። አይ ምናልባት ሌላም ልጨምርላችሁ እዚህ አላችሁ። እግዚአብሔር ሰው ላይ ትፉ ብሎ ያዘ። በሰው ላይ እግዚአብሔር ካወጣቸው ህግ መካከል አንደኛው በሰው ላይ ምራቅን መጥፋት ነው። ትበልበት ይላል። ሚስት ባሏ ላይ ምን ካደረገ ወደሚለው እንምጣ። እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል?
ምራቅ እንትፉ ብሎ ያዘን ታሪክ ወዲህ ነው። እንደ ክርስትና እግዚአብሔር ምን አለ መጽሐፍ ቅዱስ ላይ ወንድማማቾች እየኖሩ እያለ አንደኛው የሆነችን ሴት አግብቶ እየኖረ እያለ ከሞተ ሌላ ባል እንድታገባ ወደ ውጭ እንዳትወጣ ነው። ያንኑ ወንድሙን ይወረሳት እዚያው አለ እግዚአብሔር። ያ ሰው አልወርስም ካለ እግዚአብሔር ምን አለ? ይህን ሰውዬ በሽማግሌ ፊት እኔን አልወርስም ብሏልና ብላ ምራቋን ትጥፋበት ይላል። በህዝብ ፊት እንትፍ ትበልባትና ከእግሩ ጫማውን ታውጣበት እያለ ላሳያችሁ። ወላሂ ምራቅ ትፉ እያለ ህግ ያወጣል እግዚአብሔር። የእኛ ነቢይ ነቢ ሰለላሁ ዐለይሂ ወሰለም ይሄን ነገር የሰዎችን አይን ለማብራት ለተአምራት ነው የተጠቀሙት። እንዳልኳችሁ በአልይ ብን አቢ ጣሊብ በአይኑም ውስጥ እንተፋሉበት ወዲያውም ተፈወሰ ይላል። አይንን አበሩበት። እግዚአብሔር ግን ኑር አሳያችን ከራሴ ከማወራ ያው መጽሐፍ ቅዱስ ላይ እሺ። አንተን ጤና ሰላም አላህ ይስጥህ። አሚን አሚን። አንዴ እዚህ ጋር ተመልከት ምን ይላል? ወንድማማቾች አንድ ኔት አድርገት ልጆች ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ አለ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ አለ። አያችሁ፣ ወንድማማቾች አብረው እየኖሩ አንዱ ከሞተ ሌላ ባል እንድታገባ ወደ ውጭ አይፈቀድላትም። ግዴታ ያው የሟቹ ወንድም ይወርሳታል። እዛው መወረስ ግዴታ ነው። እንዳትወጣ ወደ ውጭ አለ እግዚአብሔር። ያው ይወረሳት። ያ ሰው አላገባም ካለ ፍርዱን ታዳምጣላችሁ። ተመልከቱ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ ከእርሷም ጋር ይኑር አለ። የሟች ወንድም ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው ወንድሙ ስም ይጠራ። ያም ሰው የወንድሙ ሚስት ማግባት ባይወድ አለ በቃ አልፈልጋትም እችን ሴት ካለ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ለማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። ሄዳ ትከሳለች ለሽማግሌዎች። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያም ቆሞ አገባት ዘንድ አልወደም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ አለ እግዚአብሔር። ከእግሩ ታውጣለች። ከዚያስ በፊቱም እንትፍ ትበልበት፣ ትተፋበታለች። ምራቁ እንትፍ ትበልበት በፊቱ። በእስራኤል ዘንድ ስሙ የዚህ ሰውዬ የጫማ ፈቱ ቤት ተብሎ ይጠራ ብሏል እግዚአብሔር። ስለዚህ በሰዎች ላይ ምራቅ እንትፉ ብሎ ህግ ያወጣል እግዚአብሔር። እሺ ጥያቄ አለ? ይቀጥል። አሰላሙ አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ። ስላስገባኝ አመሰግናለሁ። የመጀመሪያ ነው ዛሬ የመጀመሪያ ሁሌ ነው የምከታተለው። ዛሬ የመጀመሪያ አጂብ ነው። እሺ በጣም ነው የማመሰግነው። እሺ መርሐባ። እና ብዙ ጥያቄዎች አሉኝ ዛሬ ትንሽ ጥያቄ ብቻ ጠይቄ ሊወጣ ፈልጌ ነው። እሺ ሚኪ ያው ፎሎ አድርጌያለሁ። እሺ ጥያቄ ብዙ ጥያቄዎች አሉ። ዛሬ ትንሽ ጥያቄ ብቻ ጠይቄ ሊወጣልኝ ነው። አይስ ጠይቅሽ፣ ብዙ አትቆይ። እሺ 50 ደቂቃ ብቻ ሰጥቻለሁ። ፈጠን አድርገህ ጥያቄዎችን ጠይቅ። ችግር የለም። 50 መልጫ አይጨርስም። እና ሰላት ወንጀል እየሰሩ መስገድ ይቻላል? የሰው ልጅ ወንጀል መስራቱ ያለ ነው። እኔ ወንጀል አልሰራም ካለ መልአክ ሆነ ማለት ነው። ወንጀል ላይ ሊወድቅ ይችላል የሰው ልጅ። ነገር ግን አላህን መገዛትን አያቋርጥም በፍጹም። ለወንጀል ስታዳ ምን ያድርግ ከተባለ ተውበት ያድርግ። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአደም ልጆች ወንጀል ሰሪዎች ናቸው፣ ከወንጀል ሰሪዎች ግን በላጮቹ ንስሐ የሚያደርጉት ናቸው አሉ። አየህ አላህ ስብሐነሁ ወተዓላ በቁርአን ላይ ስለ ጀነት ሰዎች ባህሪ ሲናገር ወንጀል የማይሰሩ ናቸው አላለም፣ ወንጀል ይሰራሉ አለ። ነገር ግን ተውበት ያደርጋሉ ብሎ ተናገረ። ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ።
فاستغفروا لذنوبهم ومن يغفر الذنوب إلا الله ولم يصروا على ما فعلوا وهم يعلمون. والذين النزيانا على سلجنا السوج بهاري إذا فعلوا فاحشة أزيافين سرا وانجلم بسروا جزي ذكروا الله الله أن يستوصلوا فاستغفروا لذنوبهم لهذه أتاቸው ምህረትን ይማጸናሉ አለ። ወንጀል ላይ ሰሩ አይደለም ያለው ወንጀልን ይሰራሉ። ነገር ግን የሚለያቸው ምንድነው? ከሌላው ተውበት ያደርጋሉ፣ ወደ አላህ Subhanahu Wa Ta'ala ይመለሳሉ። እና ለወንጀል ተውበት ያደረገው ወደ አላህ Subhanahu Wa Ta'ala ሶላትን እንዳታቋርጥ። አንዳንድ ሰው ነው ወንጀል እየሰራው በሰግድ አላህ አይቀበለኝም ብሎ ሶላቱን ይተዋል። አይሆንም እንደዚህ። ወደ አላህ Subhanahu Wa Ta'ala ተውበት አድርግ። እናንተ የሚፈልገው ምንድነው? ተስፋ እንድትቆርጡ ነው ከአላህ እዝነት። قال ومن يقنط من رحمة ربه إلا الضالون የተሳሳተ ሰው ካልሆነ በስተቀር ጠማማ ሰው ካልሆነ በስተቀር ከአላህ እዝነት ተስፋ የሚቆርጥ የለም ይላል አላህ። ከኔ እዝነት ማንም ሰው ተስፋ እንዳይቆርጥ ብሏል። ሰይጣን በተባረረ ጊዜ ወደ ምድር የዛኔ ከአላህ ፊት እንዲህ ሲል ተናገረ። وعزتك وجلالك لأضلنهم ما دامت أرواحهم في أجسادهم فرد عليه الرب سبحانه وتعالى وقال له وعزتي وجلالي لأغفرن لهم ما استغفروني. ሰይጣን ምን አለ? አምላክ ያላህ ሆይ በክብርህና በልቅናህ ይሁንብኝ የአደም ልጆች ነፍሳቸው በስጋቸው ውስጥ እስካለች ድረስ ኃጢአትን አሰራቸዋለሁ አለ። አላህ ምን አለው? በክብሬና በልቅናዬ ይሁንብኝ አለ። የአደም ልጆችን አንተ ኃጢአት ብታሰራቸውም ወደ እኔ ንስሐ እስካደረጉ ድረስ እኔ ምርላቸዋለሁኝ አለው። የሰይጣንን ጀርባ የሚቆርጠው ነገር እዚህ ዓለም ላይ ምንድነው? ተውበት በምታደርግ ጊዜ ነው። አስተግፍሩላህ ጌታዬ ይቅር በለኝ ብለህ ወደ አላህ ስትመለስ ጊዜ ነው። ተስፋ ከቆረጥክና ከአላህ እዝነት ተስፋ ቆርጠህ አይምርልኝም ብለህ ከራክ የዛኔ ለእርሱ ትልቅ በቃ ባንተ ላይ ድሉ ነው። እሺ እሱ ከበቂ በላይ ተመልሶልኛል። እንግዲህ ዱአ አድርግልኝ። እሺ ዱአ አድርግልኝ። ወላሂ አላህ ይግፍር ለክ ወይግፍር ለና። السلام عليكم ورحمة الله وبركاته. ሌላ ጊዜ እመለሳለሁ። ወአለይኩም ሰላም ወራህመቱላህ። አይሰማም እንዴ? እመት ያኺ ተሰማ ነው? ልጆች ይሰማችኋል ወይ? አዎ በደንብ ይሰማል ኡስታዝ። እሺ መርሐባ። ጥያቄ አለ ይከተል። እኔ ጥያቄ አሁን ዘካተል ፊጥር በሆነ ምክንያት ማለት ነው እስር ቤት ገብተህ ምናምን ካለፈ እንዴት ነው የሚሆነው? ዑዝር አለ፣ ምክንያት አለ ያወጣህበት ምክንያት። ስለዚህ በወጣህ ጊዜ ሰደቃ ማድረግ፣ ያንን መስጠት ለድሃዎች። በአንድ ሰው ላይ 3 ኪሎ ነው የሚደርስበት፣ 2 ኪሎ ከግማሽ ወይ 3 ኪሎ ያን ገዝተህ 3 ኪሎ ሩዝ ገዝተህ ለድሃ መስጠት። እሺ ሁለተኛ ጥያቄ እኛ ረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰላቱ አውርደን ጊዜ ላይ እንዴት ነው እሱ ይመለሳል ያለው? እሱ ከሞተ እንዴት ነው የሚመለሰልን? የኛ እሺ ይሰማል? አዎ ይሰማል። እሺ ሁለተኛው ጥያቄ ምን ነበር? ረሱላችን ሰለላሁ ዐለይሂ ወሰለም እሱ ላይ ሰላዋት ካወረደ በጊዜ ላይ እሱ ወደ እናንተ እኔ ሰምቼ እመለሳለሁ ብሎ እንትን አዲስ ሰምቼ ነበር። እንዴት ነው እሱ ለኛ ሰላዋት ሰምቶ ይመለሰልናል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ما منكم من أحد يصلي ويسلم علي إلا ويرد الله علي روحي حتى أرد عليه له. كأن أنت عندن سو بني لا صلاة الناس سلام ترى يقربهم الله روحي الملسولن يمملس الله شو بيهون نجيبنا. يعني كيف يون الله سبحانه وتعالى نميوك. قريب قالوا بيت الله سبحانه وتعالى روحي شون يملس الله شون
ከዚያም በእኛ ላይ ያንን ሰላምታ እንዲመልሱ ያደርጋቸዋል። ወአነ አላህ ስብሓነሁ ወተዓላ ቃዲር ዐላ ኩል ሸይ፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው። አላህ ስብሓነሁ ወተዓላ በዚያ ሁኔታ ሳሉ እንዲመልሱ ያደርጋቸዋል። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ملكم. السلام عليكم حسو. وعليكم السلام ورحمة الله وبركاته. حسو عند ጥያቄ ነበረኝ። እሺ ብዙት ቆይሽ 80 ደቂቃ ቆይሽ። ምንድነው ጥያቄ? ሴት ልጅ ማለት ነው ሴት ልጅ ሀይድ ላይ ሆና ለምን አስወጣችኋት? ወላ ችግር አለባቸው አድሚዎች አስወጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ሽልች ማለት አስገብሽ። ጥያቄ ምንድን ነው? የኔ ጥያቄ ስለ ቀደር ነው። በሐዲስ ላይ አላህ 4 ወራችን በእናታችን ውስጥ ሲሞላ በ120 ቀናኛው 4 ነገሮችን ይጻፍልናል። ወይ በሐዘን ወይ በደስታ እንደምንኖር ወይ የጀነት ወይ ጀሃነም እንደምንሆን ይጻፍልናል ማለት ነው። እውነት ነው። ይሄ እውነት ከሆነ እኛ እዚያ ዱንያ ላይ አላህ የዛን ቀን የጀነት ነው ብሎ ከጻፈልን እኛ ዛሬ መስገድ መጾም ለምን አስፈለገን? ወይ ደግሞ ዛሬ የምናደርጋቸው አላህ ስገዱ ይሄን ሁሉ ኢባዳ ለምን አስፈለገ? በጣም ጥሩ። አሁን ሰዎች የተሳሳቱት ምንድነው? ግንዛቤያቸው ላይ ነው። አላህ ጽፎታል ሲባል ጊዜ ምን እንደምንኖር ራሱ ወስኖ ጽፎብናል የመሰለ አይደለም። ያንን አላህ ጽፎታል፣ በቃኛ ያን የጻፈውን ብቻ እየኖርን ነው አይደለም። እንደሱ አይደለም። የምንኖረው ምን እንደሆነ አላህ ወደፊቱን ያውቃል አይደለ? በሚሰጠን የእድሜ ቆይታ ምን እንደምንሰራ የራሳችንን ነፃ ምርጫ ፈቃድ ተጠቅመን የምንሰራውን ቀድሞ ስለሚያውቀው ያን ነው ያሰፈረው። ገብቶሃል አይደለ? የራሳችን ነፃ ምርጫ ፈቃድ ነው። ወደፊት እደሰታለሁ፣ እከፋለሁ፣ የጀነት ሆናለሁ፣ የጀሃነም ይሄን ያውቃል አያውቅም? አምላክ ያውቃል። ይሄን ካላወቀም አምላክ ሊሆን አይችልም ነበር። አምላክ ወደፊቱን የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ የፊታችሁንም የኋላችሁንም ሁሉ አውቃለሁ ይላል። አምላካችን አላህ እውቀቱ የተገደበ አይደለም። እውቀቱ ሙሉ ነው። ስላለፈውም ስለሚመጣም ሁሉ የሚያውቅ ነው። ስለዚህ ወደፊት የምንኖረውን ያንን የጀነቱን የጀሃነም ያውቃል። ጀነትና ጀሃነም የምንገባው በምንድን ነው ከተባለ በስራችን ነው።